ጌታ የጸሎት ሐሙስ ዕለት ማታ ካስተማራቸው ትምህርቶች አንዱ ምጥ መከራ ሲበዛ ቅዱሳን ይገለጣሉ፣ ኃጥአን ይደበቃሉ። ጨለማ የሚያስደነግጠው ወይም የሚሰውረው ለድንጋይ ነው፣ አይተው። በዲያብሎስ ዘመን ቅዱስ ገብርኤል አልጠፋም ነበረ። በፈርዖን ዘመን ሙሴን አላሳጣም። በጥፋት ዘመን ኖህን አላሳጣም። በሰዶማውያን ዘመን ሎጥን፣ አብርሃምን አላሳጣም እግዚአብሔር። ኤርምያስ ማለት ብርሃን ዘተፈነወ እምኀበ እግዚአብሔር ማለት ነው። ከእግዚአብሔር የተላከ ብርሃን ማለት ነው። ኤርምያስ ማለት ብርሃን መስታወት ማለት ነው። ጨለማ ሲበዛ ድንጋይ ይደበቃል፣ ከዋክብት ይደምቃሉ። መከራ ሲበዛ ቅዱሳን ይገለጣሉ፣ ኃጥአን ይደበቃሉ። ጨለማ የሚያስደነግጠው ወይም የሚሰውረው ለድንጋይ ነው። ለኮከብ ጨለማ መድመቂያው ነው፣ ለድንጋይ መደበቂያው ነው። መከራ ለክርስቲያን መድመቂያውና መብዣው ነው ማለት ነው። ክርስቲያንን የሚያበዛው መከራ ነው። ክርስቲያንን የሚያሳንሰው ኃጢአት ነው። ነቢዩ ኢዩኤል እንደተናገረ ከአንበጣ የተረፈውን ትል በላው ይላል። አንበጣ የተባለ ክህደትና ምንፍቅና ነው። ከመናፍቅነትና ከክህደት የተረፈውን ኃጢአት በላው ማለት ነው። ብዙውን ክህደትና ምንፍቅና ወስዶታል፣ ፍልስፍና ወስዶታል። ብዙውን ደግሞ ሆዱ አደርባይነቱ ይዞታል። ብዙውን ደግሞ ኃጢአቱ ይዞታል። ብዙውን ስግብግብነቱ ይዞታል። ብዙውን ዘረኝነቱ ይዞታል። የኃጢአተኛ ኑሮ የኃጢአተኛ ሃይማኖት እንደታሰረ እግር ነው ይላል ሲራክ። የታሰረ እግር ካሰበው እንደማይደርስ ዓለም ያሰረችው ሰው በሃይማኖቱ ካሰበው አይደርስም። በዚህ መተብተብ ውስጥ ይኖራል። ኮከብ ለሆነ ግን ጨለማው እንዲያውም ጨለማው በደመና ይበልጥ ሲጠነክል ከዋክብቱ ይገለጣሉ። ቀን ከሆነ ከዋክብቱ ይደበዝዛል። መከራ ከበዛ ክርስቲያን ይበዛል። መከራ ካነሰ ክርስቲያን ያንሳል ማለት ነው። አንድ ባሕታዊ በበረሃ ዘግቶ ሲኖር የሚጎበኘው ሰው ራት የሚያቀብለው ምሳ የሚሰጠው ሠርከ ኅብስት የሚሰጠው ሰው አልነበረ። በመነነ በ69 ዓመቱ ታመመና አንድ ክርስቲያን የዕለት እንጀራ ይዞ ሊጠይቀው ሄደ። ምን ብሎ መለሰለት? 69 ዓመት አብሮኝ የኖረውን እግዚአብሔር ዛሬ መጥተህ ልታለያየኝ ነው ወይ አለ። ምክንያቱም ከመከራ ጋር ሲኖር ከእግዚአብሔር ጋር እንደሚኖር ያውቀዋል። የሚጠይቀው ሲያጣ መላእክት እንደሚከቡት ያውቃል። ብቸኝነት ከመላእክት ጋር ያዛምዳል። ረሃብ እግዚአብሔርን ለመጥገም ያበቃል። መራቆት ክርስቶስን ለመልበስ ያበቃል። መሰደድ ለርስት መንግሥተ ሰማያት ያበቃል። ቅዱስ ዮሐንስ አፈወርቅ ምን አለ? አባቶቻችን ከዓለም ወደ እግዚአብሔር ሲሰደዱ ኖሩ፣ እኛ ደግሞ ከእግዚአብሔር ወደ ዓለም እየተሰደድናለን አለ። አባቶቻችን ሲሰደዱ ከዓለም ወደ እግዚአብሔር ይሰደዳሉ። ሲታረዱ ወደ እግዚአብሔር እየተሰደዱ ነው። እኛ ደግሞ መታረዱን፣ መገረፉን፣ መታሰሩን፣ ስለ ሃይማኖት መከራ መቀበሉን፣ ጾሙን በሸሸን ጊዜ ከእግዚአብሔር ወደ ጥፋት እየኮበለልናለን ይላል። እግዚአብሔር ግን ዘመን የፈለገውን ያህል ቢከፋ ጨለማው ቢነግስም እግዚአብሔር የእውነት ምስክሮችን በዘመን መካከል አያሳጣም። እግዚአብሔር ዘመንን ያለ መምህር ትቶት አያውቅም። ያለ በጎ ሰው ዘመን አይተውም። በዲያብሎስ ዘመን ቅዱስ ገብርኤል አልጠፋም ነበረ። በፈርዖን ዘመን
ሙሴን አላሳጣም። በጥፋት ዘመን ኖህን አላሳጣም። በሰዶማውያን ዘመን ሎጥን፣ አብርሃምን አላሳጣም። እግዚአብሔር በመከራ ዘመን ሰው አያሳጣም። በመከራ ዘመን ከሚሰጣቸው ስጦታዎች አንዱ ደጋግ መምህራንን፣ ቸር አባቶችን በመሃል እንደ ብርሃን በድቅድቅ ጨለማ ውስጥ ያወጣቸዋል ማለት ነው። ሰይጣን ግን በዚህ ተስፋ ያስቆርጣል። እግዚአብሔር የሌለ ያስመስላል። ውሸት ሲከመር እውነት የጠፋ ይመስላል። ጣዖት ሲበዛ እግዚአብሔር የሌለ ይመስላል። እውነት ብዙ ጊዜ የጠፋች ትመስላለች። መቼም ቢሆን እውነት የምትጠፋበት ጊዜ ግን አይኖርም። ጥያቄ ብጠይቃችሁ ፈቃደኛ ናችሁ? ክፉ ሰው ለእግዚአብሔር ያገለግለዋል አያገለግለውም? ሰይጣን ለእግዚአብሔር ያገለግላል አያገለግለውም? እናንተ ሁሉንም በአዎንታ መለሳችሁ። ሰይጣን ያገለግላል አያገለግልም? ያገለግላል። ወሰይጣንሂ ይትለአኮ ለእግዚአብሔር ይላል መጽሐፈ ሐዊ ላይ። ሰይጣንም ለእግዚአብሔር ያገለግላል በማድረግ ክፉ ሰዎችን ለመቅጣት እንደ በትር በመሆን ማለት ነው። ክፉ ሰዎች ሃይማኖት የሌላቸውና ጨካኝ ነገሥታትና ሰይጣን ሕዝብ ሲበድል ሕዝብን ለመገሰጽ ለእግዚአብሔር እንደ በትር ሆነው ያገለግላሉ። እነሱ ግን እንደዚያ በማድረጋቸው አይጠቀሙም። በትር እባብ ለመግደል ያገለግላል። እባቡን ስለገደለልን ግን ራት አናበላው። ሰይጣንና ክፉ ሰዎች ለበደል ሕዝብ መገሰጫ ይሆናሉ። እነሱ ግን ከእሳት አይድኑም። እግዚአብሔር ሕዝብ ሲሰደድ ጻድቃን አብረው እንዲሰደዱ ያደርጋል። እነ ኤርምያስ፣ እነ ዳንኤል፣ እነ ሕዝቅኤል ለምን አሰደዳቸው ተብሎ ሲጠየቅ ሲሰደዱ ክብር ይገኛልና እሳት ከወርቅ ሲገባ እንደሚጠራ ክብር ለቅዱሳን መከራ ለቅዱሳን ክብር ስለሚጨምርላቸው አብረው እንዲሰደዱ የሚያደርገው ለዚህ ነው። ሁለተኛ ሕዝቡ መከራ ሲጸናበት ጣዖት እንዳያመልክ እንዲያስተምሩ ሲሰደዱም መምህር አብሮ ያሰድድላቸው ነበር ይላል። እግዚአብሔር ለዘመናችንም ደጋግ መምህራንና አባቶችን አያሳጣን እና ኤርምያስ እንዲሁ እኮ ይገርማል። ከእናት ማኅፀን ጀምሬ መርጬሃለሁ ብሎታል። ለካ የመረጠው በድንጋይ ለመወገር ነው። አንዳንድ ጊዜ እንዲህ እንላለን አይደል? መከራ ሲበዛብን ስንጨናነቅ እንዲሁ እግዚአብሔር እኮ ልክ ነው የኃጢአቴን ዋጋን ያመጣብኝ እንላለን። ይሄ ትዕቢት ነው። የኃጢአታችን ዋጋ ይሄ ብቻ ስላልሆነ ማለት ነው። ይሄን የሚያመጣው እግዚአብሔር በቸርነቱ መጠን ነው። ስለዚህ እግዚአብሔር እውነት የሚመርጠው ሰዎችን በሰዎች ላይ መከራ የሚያደርሰው አንዳንድ ጊዜ ሰዎች ያለ ዕድሜያቸው ሲሞቱ፣ ያለ ዕድሜያቸው ሲቀጩ፣ ሲታሰሩ፣ ሲቸገሩ፣ ሲሰደዱ፣ ሀብት ሲያጡ፣ ጤና ሲያጡ የክፋታቸው ዋጋ ነው ብለን እንደመድማለን። ኤርምያስስ ታዲያ ከማኅፀን ጀምሬ መርጬሃለሁ ብሎ ሲያበቃ ግን በድንጋይ ተወግሮ እንዲያርፍ አደረገው። ስለዚህ እግዚአብሔር ኤርምያስ ስለማይወደው ነው በድንጋይ ያስወግረው አይደለም። ለምንድን ነው ሲባል እግዚአብሔር በመከራ የሚያሳልፋቸው ወዳጆቹን ስለሆነ ነው። መከራ መቀበል የእግዚአብሔር የመሆን ምልክት ስለሆነ እንጂ በእግዚአብሔር የመጠላት ምልክት አይደለም። እንዲህ እያልን በሰዎች የምንፈርድ ስላለን ነው። ሕሊናችን እንዲስተካከል ስላስፈለገ ነው። ታዲያ በዚህ ዘመን ካየው ትንቢት በዚያ ዘመን ምን የሚል ነበረ? ኤርምያስ ሆይ ምን ታያለህ አለ። ጌታ ሆይ የሎሚ እንጨት አያለው አለ። አሁን ካየነው ጥቅስ ከተነሳንበት ጥቅስ ላይ ኤርምያስ ምን ታያለህ? የሎሚ እንጨት አያለው። መልካም አይተሃል። እኔ እግዚአብሔር ያሰብኩትን ለመፈጸም የምተጋ አምላክ ነኝና ሎሚ ማየትህ መልካም ነው ይላል ብሎ እግዚአብሔር መለሰለት። ሁለት ትርጉሞች አሉት። በጣም ብዙ ትርጉሞች ነው ያሉት። ለነገሩ ሎሚ ማለት የቃሉ ትርጉም የሎሚ እንጨት የሚተረጎመው የሎሚ እንጨት እግዚአብሔር ያሰበውን ለመፈጸም የሚተጋ አምላክ ነው የሚል ትርጉም ነው ያለው። የሎሚ እንጨት አንድ ሰው ሲያይ እግዚአብሔር ትጉህ ነው ማለት ነው። እግዚአብሔር ትጉህ ነው የሚለውን ያስተረጉማል። መነኮሳት በምንኩስናቸው መቁጠሪያ ሲያዘጋጁ
የሎሚ መቁጠሪያ የሚያዘጋጁት እግዚአብሔር ትጉህ ነውና ይጠብቀኛል፣ እግዚአብሔር ትጉህ ነውና ያተጋኛል ማለታቸው ነው። ስለዚህ ሎሚ እግዚአብሔር ትጉህ ነው ማለት ነው። እግዚአብሔር ይርኤኒ ወአልቦ ዘየሐጣኒ ውስተ ብሔር ስዑር ህየ ያሃድረኒ ወሃበ ማየ ዕረፍት ሐፀነኒ ሜጣ ለነፍሴ ወመርሃኒ ፍኖተ ጽድቅ በእንተ ስመ ዚአሁ ይላል ቅዱስ ዳዊት መዝሙር 22 ቁጥር 1 ላይ ማለት ነው። እግዚአብሔር እረኛዬ ነው የሚያሳጣኝም የለም ይላል። በሁለት ይተረጉሙታል ሊቃውንቱ። አንደኛ ሁለት ትርጉም ነው። የሚያሳጣኝ የለም ማለት ይርበኛል እንዳልን ህብስተ ሕይወት ነው። ይጠማኛል እንዳልን ማየ ሕይወት ነው። እቸገራለሁ እንዳይል የማይበደር መለኮት ነው። እታመማለሁ እንዳልን ፈውሰ መድኃኒት ክርስቶስ ነው። በጋ መድኃኒት ክርስቶስ ነው። እወድቃለሁ እንዳልን ትንሣኤ ኃይሌ ክርስቶስ ነው። እሞታለሁ እንዳልን ሕይወቴ ክርስቶስ ነው። አጣለሁ እንዳልን ሀብቴ ክርስቶስ ነው። እጎሰቁላለሁ እንዳልን ምንድን ነው? በመዓዛ መለኮቱ የሚያጣፍጠኝ እርሱ ነው። የሚያሳጣኝ ምንም የለም ብለው ይቸግራሉ፣ ብለው ይናገራሉ። ሁለተኛው እኔን የሚያጣበት ቦታ የለም ነው። የሚያሳጣኝ የለም የሚለውን አንድ ያንድ አባት ታሪክ እናየው እስኪ። እግዚአብሔር ትጉህ ነው የሚለው እንድናስተውል ነው። በእጨጌ ፊልጶስ በአቡነ ፊልጶስ ዘኢትዮጵያ የአቡነ ተክለ ሃይማኖት ልጅ ናቸው። እሳቸው በዘመኑ የነበረውን ንጉሥ ክርስቶስ አንድ ሙሽራ ነው ያለው፣ አንዲት ቤተ ክርስቲያን፣ አንተም ልትኖርህ የሚገባ አንድ ሚስት ነው። ስለዚህ አንተ ብዙ ሚስቶችን እንድታገባ አልተፈቀደልህም ብለው ሲገስጹት፣ አንተ ክፉ መነኩሴ ራቁትህን አድርጌ እገርፋለሁ፣ በቁባቶቼ ፊት አዋርድሃለሁ አለችው። ታዲያ ምን ችግር አለው? እኔ ትቢያው በአንተ በትቢያው ፊት ራቁቴን ብቆም ነውር የለውም። አምላኬ እንኳ በጲላጦስ ፊት ተከሶ ፊቱን ቆሟል። በዚያውም ላይ አመዱ በአመድ ፊት ራቁቴን ብቆም ነውር የለውም። ነገር ግን አንተ ራቁትህን በሰራዊት ጌታ እግዚአብሔር ፊት ትቆማለህ አሉት። ይህንን መነኩሴ ወስዳችሁ የሚጠጣ ውሃ ከሌለበት፣ የሚበላ ከሌለበት፣ ፍሬ ከሌለበት በረሃ የእሳቱ መጠን እርጥብን ከሚያበስልና ከሚያደርቅ በረሃ ወስዳችሁ ጣሉት ብሎ አዋጅ ነገረ። የዚህ ጊዜ ምን እያሉ እንደሄዱ ልንገራችሁ። ውስተ ኩሉ በሐውርት መለኮቱ፣ ሁሉም የእግዚአብሔር ግዛት ነው እያሉ ሄዱ። ሰው የእግዚአብሔር ከሆነ ፍጥረት ሁሉ የእግዚአብሔር ነው። ምድር በሞላዋ የእግዚአብሔር ናት አለ ቅዱስ ዳዊት። እኔ የእግዚአብሔር ከሆንኩኝ ፍጥረት የእግዚአብሔር ነውና የእግዚአብሔርና የእግዚአብሔር ደግሞ አይጣሉም። እኛ የሰይጣን ከሆን ፍጥረታት እኛን ማጥፋት ይችላሉ። ሰይጣን መበቀል የሚችለው ወዳጁን ነው ጠላቱን ነው? ምን አላችሁ? ጠላቱ እኮ እና አቡነ ተክለ ሃይማኖት እና እነ ቅዱስ ጊዮርጊስ ናቸው። ምን አድርጓቸዋል? እስኪ ንገሩኝ። በመንኮራኩር አስፈጫቸው። አረፍነው እንግዲህ ጊዮርጊስ የሚባል ሰውዬ እንዲሁ አረፍነ ሲሉ ቆዩኝ አብረን እንሂድ እያለ በኋላቸው ከች። ማን አንተ ጊዮርጊስ? ቅድም አቃጥለን አልዘራንም? አንተ ሙት ወገርክሙኒ እግዚአብሔር አምላኬ ያንሳአኒ፣ እናንተ በተናችሁኝ አምላኬ ሰበሰበኝ። አዲያ ምን አደረጉ? ሰይጣን ጠላቱን እንጂ ወዳጁን መበቀል ማጥፋት አይቻለውም። ዲዮቅልጥያኖስ ግን 40 ዓመት ቤተ ክርስቲያንን አቃጥሎ ሲያበቃ የጊዮርጊስ ቤተ ክርስቲያን ብቻ ስትቀረው ሂዶ ሊያቃጥል ሲሄድ ደወሉ መሃል አናቱን፣ አይኑ ላይ ደግሞ የመብራቱ ቀንዲል ተደፍቶበት እውር ሆነ። ሲወጣ አንተ ሰው አለው ሰይጣን። አቤት አይንን ባድን እንደምታደርግልኛለህ? አንዳንድ የቀሩ ክርስቲያኖች ካሉ እነሱን እጨርስልሃለሁ። በላውን ንስሐ ገባህ አመለጥከኝ ብዬ ነበረ፣ እኔም አይንን አልፈውስህ ኑሮህም ከኔ ጋር ነው አለው ይላል። መጨረሻ ላይ ሞተ። ሰይጣን እንኳን ለሌሎቹ ለዲዮቅልጥያኖስም አልሆነም። ሰይጣን ለወዳጆቹ አይጠቅምም። የሚበቀላቸው እንዲያውም እነሱን። ታዲያ ሁሉም የእግዚአብሔር ግዛት ነው እያሉ ዘንዶ ውስጥ ብንሄድ ዘንዶ ቢውጠን ዘንዶ የእግዚአብሔር ፍጥረት ነው። የእግዚአብሔር ከሆን ዘንዶ እኛን ሊውጠን አይችልም። ምክንያቱም የእግዚአብሔር ነው። የሰይጣን ከሆን ግን የእግዚአብሔር ፍጥረታት በሙሉ እኛን ማሳደድ ይጀምራል። ለዚህ እኮ ነው አባ ጊዮርጊስ
እመቤታችን ልጅሽ ከወደደኝ ፍጥረት ይወደኛል፣ ልጅሽ ከጠላኝ ግን ሁሉም ያሳድደኛል ብሎ የተናገረው። እግዚአብሔር ወዳጁ ለሆነ ሰው ማንንም ቢሆን ሲረታ ይኖራል። ሁሉም የእግዚአብሔር ግዛት ነው እያሉ ሂደው ከአለቱ ላይ ሰውነት ከሚጠብስ አለት ላይ ወስዶ ሲያስቀምጣቸው ሲባርኩት ውሃ ፈለቀ። አፈር ቆፍረው ከሌላ ቦታ አምጥተው አትክልት ተክለው አሳድገው ለንጉሡ ምን ብለው ላኩለት? የሃይማኖት ፍሬ ይሄ ነው ብለው ላኩለት። ካተክ ከደረሰው ፍሬ እግዚአብሔርን እናሳጣለን፣ ሕይወታቸውን አሳጣለሁ ብሎ ነበረ። ሰይጣን ግን እግዚአብሔር የሚያሳጣኝ የለም ብለው ስለሄዱ እንዲህ አድርገው አሸንፈዋል። እግዚአብሔርን ታግሎ የሚያሸንፍ ሕያው እግዚአብሔርን የሚዝግ ብረት ሊያሸንፈው አይችልም። ትል የሚበላው የሰው ክንድ ኃያሉን እግዚአብሔር ሊረታው አይችልም። ጨለማ የሚወርሰው የሰው ልጅ ብርሃን እግዚአብሔርን ሊያሸንፍ አይችልም። ሞት የሚረታው የሰው ልጅ ሕይወት እግዚአብሔርን ሊታገል አይችልም። የሰራዊት ጌታ እግዚአብሔርን ትቢያ የሆነ የሰው ልጅ ታግሎ አያሸንፈው። ብርቱ ሃይማኖት ያለው በብርቱ ዘመን ያልፋል። ለዚህ ነው ቅዱስ ዳዊት ለእጆቼ ሰልፍን ያስተማረ ለጣቶቼም መግደልን ያስተማረ እግዚአብሔር ይመስገን። እግዚአብሔር ጦርነት ያሸንፋል? ያስተምራል? ያስተምራል ወይ? አያስተምርም። ለእጆቼ ሰልፍን ያስተማረ የተባለ ማማተብን ያስተማረ ማለት ነው። ማማተብን ያስተማረኝ እግዚአብሔር ይመስገን። ጋሻ ሳያነሱ ዝናር ሳይታጠቁ ጦር ሳይነቀንቁ የሚያሸንፉበት ጋሻ መስቀል። ለዚህ ነው ቅዱስ ጳውሎስ እንግዲህ ወዲያ እኔ አለ የክርስቶስን ማኅተም በሥጋዬ ተሸክሜአለሁና ማንም አያድክመኝ። እገድልሃለሁ ቢለኝ፣ አስርሃለሁ ቢለኝ፣ እቸነክርሃለሁ ቢለኝ፣ አሰድድሃለሁ ቢለኝ እንግዲህ እኔ የክርስቶስን ማኅተም ተሸክሜአለሁና ማንም አያድክመኝ ብሎ ይነገራል። ታዲያ እንዲህ አድርገው አባቶቻችን አሸንፈዋል። የሚያሳጣኝ የለም የሚለው በዚህ ይተረጎማል። አካል ብናጣ ሰው መልሰን ግን እናገኘዋለን። እግዚአብሔር እኔን የሚያጣበት ቦታ የለም ተብሎም ይተረጉባል። የሚያጣበት የሚባለው ደግሞ ዘመዶቻችን ጠላት እኛን ከሚቀብርበት ቦታ ፈልገው ያጣሉ። ከእግዚአብሔር መደበቅ አይቻልም። ከእናት ሸሽጎ ሰውን ማሰር ይቻላል። ከሚስት ከልጅ ከዘመድ ሸሽጎ ሰውን ማሰር ይቻላል። ከእግዚአብሔር መሸሸግ ግን አይቻልም። ኤርምያስን ወስደው ከጉድጓድ ውስጥ ጥለውት ነበረ። ሰው ከማያየው ቦታ በገደል ቢሆን ይፈለጋል፣ ከዛፍ ስር ቢሆን ይፈለጋል፣ በጨለማ ቢሆን በመብራት ይፈለጋል። ስለዚህ ሰው ከሚጠላው ቦታ ከመጸዳጃ ቤት ውስጥ እንወርውረው ብለው ጥለውት ነበር። ከሰው መደበቅ ይቻላል፣ ከዘመድ ከሕግም መደበቅ ይቻላል። ከእግዚአብሔር መሸሸግ አይቻልም። ሸሸጉት። እግዚአብሔር ግን ያያልና አቤሜሌክን አስነስቶ ከጉድጓድ አወጣው። በሊቃውንት ዘመንም ይህ ተደርጓል። ቅዱስ ጎርጎርዮስ ዘአርማንያን ድርጣድስ የሚባል ክፉ ንጉሥ ወስዶ ከጉድጓድ ውስጥ ጣለው። ሃይማኖት ግን ካድ፣ ጣዖት አምልክ ብሎ። እግዚአብሔር ግን አንዲት መበለት እንድትመለከተው አደረገ። የዕለት እንጀራውን በገመድ እያሰረች ከውሃ ጋር ትልክለት ነበረ። እንዲህ እያለ ከ15 ዓመት በላይ ኖረ። በዚያ ጉድጓድ ውስጥ አንዲት መበለት እየመገበችው ማለት ነው። በኋላ እሱ አውሬ ሆነ። አውሬ ሲሆን መቼስ ሰው መገላበጡ አይቀርም። አውሬ ሲሆን ለእህቱ እግዚአብሔር እንዲህ የሚል ራእይ ያሳየ፣ ጉድጓድ ውስጥ የጣለው ጎርጎርዮስ ካልመጣ ወንድምሽ ወደ ሰውነት አይመለስም ማለት ነው። በኋላ ቅዱስ ጎርጎርዮስን አውጥቶ አጥበው ሸልመው በተሸለመች ፈረስ አድርገው እየሳቡ ንጉሡ ከታች ጎርጎርዮስ ከላይ ሆኖ እየሳቡ ሲሄዱ ፈውሶ ሰው አረገው። እንዳይኮራ ብሎ ግን ሰኮናውን አሳማ አድርጎት አኖረው። እግዚአብሔር እንዳንኮራ አንዳንድ ምልክት ይተውልናል አይደለም? እንዳንታበይ ነው። ስለዚህ ተመልከቱ፣ እንዲህ ነው ክርስቲያን ሕይወት ይኑረው እንጂ ተጥሎ አይቀርም። ከእግዚአብሔር አያሳጡንም። ከእግዚአብሔር መታጣት አይቻልም። ከሰው መታጣት ይቻላል፣ ከዘመድ ይሸሸጋል። ከእግዚአብሔር ግን አንታጣም። ቅን ነገር ይዘን ከጠበቅ እግዚአብሔርን የእባብ ልብ ያላቸውን ቢሆን የርግብ ልብ ሰጥቶ መመለሱ አይቀርም።
ግን ቅን ክርስቲያን የተስተካከለ እርኩሰትን የተወ የውሸት ክርስቲያን ካለ እውነት ሃይማኖትና ወንጌል እውነት ነውና ኑሮ የለም። ስለዚህ የእውነት የሚኖር ካለ ጽድቅኒ ታግዕዘክሙ ጽድቅ እውነት ነፃ ታወጣችኋለች ብሏል ጌታ። ኤርምያስን ያወጣው እሱ ነው። በድንጋይ ተወግሮ ሲያልፍ ደግሞ መከራ ተቀብሏል። ስለዚህ እግዚአብሔር ትጉህ ነው። እግዚአብሔር አያንቀላፋም። እግዚአብሔር አይተኛም። ከኛ መካከል እግዚአብሔርን ጠይቆ የተፈጠረ የለም አይደል? ጠበብ ያለ ጆሮ ስጠኝ፣ ሰፋ ያለ ጆሮ ስጠኝ፣ አጠር ያለ ቁመት ስጠኝ ያለ የለ። ፍጠረን ሳንለው ፈጥሮናል፣ ጠብቀን ሳንለውም ይጠብቀናል። እንደሚገባን ሆነን መገኘት ግን የኛ ድርሻ ነው። ስለዚህ ነው ሎሚ ማለት እግዚአብሔር ያሰበውን ለመፈጸም የሚተጋ አምላክ ነው። ይህንን ዘመን ግን እግዚአብሔር ግን የሚፈልገውን ነገር ለመፈጸም የሰው ድርሻ ዋጋ አለው። የሰው ድርሻ ዋጋ አለው። ዘመኑ ደርሷል። የትንቢት መፈጸሚያ ነው። ክፉ ዘመን ነው። ምን ይደረግ አልቋል። ኤዲያ ጫፍ ላይ ነው ያለው ማለት ትክክል አይደለም። ጌታ ተኝቶ የሞተ ይድናል አላለም። ተግቶ የተገኘ ይድናል ነው ያለው። እየተጋ የሞተ ይድናል፣ ታርዶም ቢሆን ታስሮም ቢሆን። ተኝቶ የሞተ ግን በእሳት ተቃጥሎ ቢሞትም አይድናል። ስለዚህ እንደሚገባ መሆን እስራኤል እግዚአብሔር ያሰበውን ደግ ነገር የሚያመጣ ቢሆንም ያሰበውን ግን ባሰበው ሰዓት እንዳይደርስልን እኛ እናርቀዋለን። ሰላም እንፈልጋለን። ሰላም ቶሎ እንዳይቀርብልን ግን እኛው እናርቀዋለን። 40 ዓመት 40 ቀን ሊገቡባትን የነበረችውን ከነዓን ልባቸውን አደንድነው ዝሙት ቢሰሩ ጣዖት ቢያመልኩ 40 ዓመት እንዲፈጅባቸው አድርጓል። የክፋት ዘመኑ፣ የጦርነት ዘመኑ፣ የሽብር ዘመኑ፣ የዘረኝነት ዘመኑ የሚርቀው በእኛው ከእግዚአብሔር መራቅ ምክንያት ነው። 490 ዓመት በባርነት እንዲገዙ ያደረጋቸው የክፋታቸው መራቅ ነው። በጎውን ለማቅረብ ክፉውን ለማራቅ ድርሻው የራሳችን ነው። ለዚህ ነው ጌታ መንግሥተ ሰማያት በመካከላችሁ ናት ያለ ሉቃስ ምዕራፍ 17 ቁጥር 21 ላይ። መንግሥተ ሰማያት በዚያ ማዶ አይደለችም፣ ወይም ወዲህ ማዶ አይደለችም፣ ወይም ከምድር በታች ወይም ከመሬት በላይ አይደለችም። መንግሥተ ሰማያት እጃችሁ ላይ ናት ነው። እጃችሁ ላይ ናት። ሰላምን ማምጣት የምትችለው ሰላማዊ ስትሆን ነው። ሰላም ክርስቶስ ያደረበት ሰላምን ያመጣል። ሕዝብ ከሕዝብ ጦርነት ይገጥማል። መንግሥት ከመንግሥት ጦርነት ይገጥማል። ቅዱስ ዮሐንስ አፈወርቅ እንደሚለው ፊልጵስዩስን በተረጎመበት ድርሳኑ እንደሚለው ግን ሕዝብ ከሕዝብ ከሚገጥመው መንግሥት ከመንግሥት ከሚገጥመው ጦርነት ሰው ከራሱ ጋር የሚያደርገው ይብሳል። ሰው ከራሱ ጋር ሲታረቅ ከእግዚአብሔር ጋር ይታረቃል። ከእግዚአብሔር ጋር ሲታረቅ አገር ሰላም የምትሆነው ከግለሰብ ሰላም ሲጀምር። በዚህ መሠረት ስንጓዝ በጎውን እናቀርበዋለን፣ ክፉን እናርቀዋለን። ወደ ትርጉሙ ደግሞ ስንሄድ ሎሚ የሚለው ቃል የሎሚን ጠባይ ስታዩት ሎሚ ላዩ ጥቁር ነው፣ መራራ ነው፣ ውስጡ ግን ነጭ ነው። ጠባዩ ይሄ ነው። ቅርፍንቱ መራራ ነው። የተረጎመው ደግሞ የኤርምያሱን አምጥቶ ቅዱስ ሳዊሮስ ዘአንጾኪያ ሃይማኖተ አበው ምዕራፍ 86 ላይ ተርጉሞታል አምጥቶ። ሎሚ ቅርፍቱ መራራ ነው፣ መልኩ ጥቁር ነው፣ ውስጡ ግን ነጭ ነው። ሲበሉትም ይጣፍጣል፣ ደዌንም ያርቃል፣ ተዋሳያንን ይገላል። እነዚህን ይገላል። ስለዚህ ሎሚ ቅርፍቱ መራራ መሆኑን አትዘንጋ ይል ከማሁም ነው የሚላል እለ ይፈቅዱ ይርብው ትሩፋተ በሃይማኖት ተመስርቼ ትሩፋትን አፍርቼ በክርስቶስ አምኜ እግዚአብሔር አባቴ ኦርቶዶክስ ተዋሕዶ ሃይማኖቴ ድንግል ማርያም እናቴ መንግሥተ ሰማያት ርስቴ መኖር ብለው መኖር የሚፈልጉ ሁሉ ኑሯቸው እንደ ሎሚ ነው ይላል ቅዱስ ሳዊሮስ። እንደ ሎሚ ሆነው የሚኖሩ የመንግሥተ ሰማያት ልጆች ይሆናሉ። ሎሚ የተባለች ምንድን ናት ነው? ሎሚ የተባለ መንግሥተ ሰማያት ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ ነው። መንግሥተ ሰማያት ሕገ ወንጌል፣ ሕገ ወንጌል ተስፋ፣ ተስፋ እግዚእነ ኢየሱስ ክርስቶስ ምን ይመስላል? ሎሚ ይመስላል። ሎሚ ይመስላል። ሎሚ ቅርፍንቱ መራራ ሆኖ ውስጡ የሚጣፍጥ ነገር እንዳለው ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበለው መከራ መራራ ነው።
ለእኛ ግን የሚጣፍጥ ድኅነት ሰጥቶናል። በመራራ መከራ ውስጥ እርሱ ከሰማይ ሲወርድ እኛን በሰማይ መንግሥቱ ለመቀመጥ አብቅቶናል። የእግዚአብሔር ልጅ የሰው ልጅ በሆነ ጊዜ የሰው ልጅ የእግዚአብሔር ልጅ ለመሆን በቅቷል። እግዚአብሔር ሰው ለመሆን ሲሆን ሰው እግዚአብሔር ለመሆን አረገ ማለት ነው። እግዚአብሔር ሰው ለመሆን ወረደ፣ ሰው እግዚአብሔር ለመሆን አረገ። ክርስቶስ ሲሆን ከሰማያት ወረደ እንላለን። ሰማያት የተባሉ ምንድን ናቸው? ሰማይን ጥሎት አልመጣም። በመጽሐፈ ባሕርይ ሊቃውንቱ እንዳስቀመጡት እግዚአብሔር ከሰማይ ወረደ ማለት ሰማይን ጥሎ መጥቷል ማለት አይደለም። ሰማያት የተባሉ ምልአቱ፣ ስፋቱ፣ ርቀቱ፣ መንግሥቱ፣ ልዕልናው፣ እበዩ እነዚህ ናቸው። ከነዚህ በትሕትና ወረደ ነው። ከምልአት ወረደ። ከምልአት ወርዶ በውሱንነት ሲገለጥ ውስን የነበረው ሥጋ ምልአትን ገንዘቡ አደረገ። ረቂቅ መለኮት በግዘፍ ሲገለጥ ይዳሰስ የነበረው ሥጋ በርቀት ገንዘብ አደረገ። ልዑል የነበረው አምላክ በትሑት ሥጋ፣ በድሃ ሥጋ፣ በነዳይ ሥጋ ሲገለጥ ነዳይ የነበረ ሥጋ በዓይን መለኮትን ገንዘቡ አደረገ። ልዑል መለኮትን ገንዘቡ አደረገ። መለኮትነትን ገንዘቡ አደረገ። መንግሥቱ ዘላለም አካላዊ ቃል ክርስቶስ ትሑት ሥጋን አጋንንት ይገዙት፣ ይረግጡት፣ ይጫወቱበት የነበረ ሥጋን ሲለብስ አጋንንት ይረግጡት የነበረው ሥጋ ደግሞ አጋንንትን የሚረግጥ ለመሆን በቃ ማለት ነው። በዚህ ልዕልና ነው ክርስቶስ ጌታችን ኢየሱስ ክርስቶስ ሰውን ነፃ ያደረገው ማለት ነው። ከልዕልና ወደ ትሕትና፣ ከእበይ ወደ ንዴት ወይም ወደ ትሕትና ዝቅ ብሎ ትሑታንህ በትሕትናሁ አለ። የተዋረዱትን ተዋርዶ ዝቅ ያሉትን ዝቅ ብሎ ነፃ ወጣቸው። ይህ ነው ሎሚ የሚባለው ማለት ነው። በማቴዎስ ወንጌል ምዕራፍ 13 ቁጥር 44 እንደሚል ቃል አለ። መንግሥተ ሰማያት በእርሻ ውስጥ የተዳፈነ የወርቅ መዝገብን ትመስላለች ይላል። በእርሻ ውስጥ የተዳፈነ የወርቅ መዝገብ በመራራው ሎሚ ውስጥ የሚጣፍጥና ነጭ ጻዕዳ የሆነ መጣፈጥ እንዳለ ሁሉ በመከራ ውስጥ የተጠቀለለ ደስታ አለ ማለት ነው። በመከራ ውስጥ የተጠቀለለ ደስታ አለ። እንዲሁ በእርሻ ውስጥ ወርቅ ተዳፍኖ በተናቀው ጭቃ ውስጥ የከበረ ወርቅ ተዳፍኖ እንደሚገኝ የመንግሥተ ሰማያት ወርቅነት በመከራ አፈር ውስጥ ተዳፍና ትገኛለች። ትቢያውን አራግፎ ቆፍሮ መውሰድ የራስ ድርሻ ነው። ታዲያ ማን ነው? አፈር የተባለ ይህ ዓለም ነው። አንድ ሰውም ነበረ። መንግሥተ ሰማያት በእርሻ ውስጥ የተዳፈነች ወርቅን ትመስላለች። አንድ ሰውም አለ ያለውን ሀብት ሁሉ ሽጦ ያችን እርሻ ገዛ። እንዴት ሲባል የእሱ ሀብት ተጠራቅሞ ያችን ወርቅ ስለማያክል በውስጧ የተቀበረውን ስለሚያውቅ ያለውን ሀብት ሽጦ ያችን እርሻ ገዛ ይል። እስኪ ሁላችሁም በውስጧ የተቀበረውን ስለሚያውቅ በሉ። ምን ስለሚል? ስለሚያውቅ ያለውን ሁሉ ሽጦ ማን ገዛ? ምን ገዛ አልኳችሁ? እርሻ በሉ እንጂ ስንቱን ሽጦ? ያለውን ሁሉ ሽጦ ገዛ። ይህንን ሊቃውንት ይተረጉሙታል። ምንድን ነው ሲባል እርሻ የተባለ ይህ ዓለም ነው ይላል። ወርቅ የተባለ አዳም ነው። ያለውን ሁሉ ሽጦ የገዛው ክርስቶስ ነው ይላል። ያለውን ሁሉ ሽጦ የገዛው ክርስቶስ ነው። ይህ ዓለም እርሻ ነው፣ ያዳፍናል። በብዙ ነገር አዳፍኖ ኑሮ፣ ፖለቲካው፣ ፍልስፍናው፣ ዝሙቱ፣ ድንቁርናው፣ ጥንቆላው፣ የሌለን ዘረኝነቱ ይህ ሁሉ የሚያዳፍን ትቢያ ነው። በዚህ የተዳፈነ ግን ወርቅ አለ ነው፣ ሰው ነው። ያለው ንብረት ሁሉ ከዚያ ወርቅ እንደማይስተካከል አወቀ ማለት እግዚአብሔር ከፈጠረው ፍጥረት ሁሉ እንደ ሰው አድርጎ የሚወደው የለውም ማለት ነው። እግዚአብሔር የሞተው ለሰው ነው። ሰው የሰው ዋጋው ስንት ብር ነው አይባልም። የሰው ዋጋው ይሄ ሰማይ ነው አይበቃውም፣ አይደለም። የሰው ዋጋው በምድር 7 አህጉር አለ እንደምትሉት እናንተ በዚህ በጂኦግራፊ ነው በመልክዓ ምድር በሚባለው 7ቱ አህጉር ሁሉ
ለአንድ ሰው ለመላ አካሉ ሳይሆን ለአንዲት ጠጉሩ እንኳን መጠን አይሆንም። ከዋክብት ተደምረው ጨረቃም ተጨምራ ፀሐይም ተጨምራ ለአንድ ሰው ለአንድ ጠጉሩ ክብር አይመጥኑም። መላእክት ተሰብስበው ከዝናብ ነጠብጣብ የሚበዙ መላእክት ተሰብስበው ለአንድ ሰው ለአንዲት ጠጉሩ የክብር መጠን ዋጋ አይሆኑም። የሰው ዋጋው እግዚአብሔር ነው። ስለዚህ ሰው የተገዛው በእግዚአብሔር ደም ነው። የተከፈለለት የመላክ አካል አይደለም፣ የሰማይ ደም አይደለም፣ የምድር ደም አይደለም፣ ወይም ወርቅ አይደለም። ለሰው የተከፈለው የእግዚአብሔር ደም ነው። ሰውን የዚህን ያህል ክብሩን ታውቃላችሁ? አሁን የሰው ክብር እኮ ቢገባን እንዴት ጥሩ ነበር እውነቱ። ሰው መግደል ሽንኩርት ከመክተፍ የቀለለበት ዘመን መሆን መጥቷል እውነቱ። የሰው ክብር ቢቀድ ነው። ቁሳዊነታችን ስለጨመረ ነው። ትውልዱ ፍጹም ቁሳዊ ስለሆነ ስለሚበላና ስለሚጠጣ ብቻ የሚያስብ ስለሆነ የሰው ክብር አያውቅ። ሰው እግዚአብሔር የገዛው ነው፣ በእግዚአብሔር የተገዛ ነው ብሎ እግዚአብሔር የተከፈለለት ነው ብሎ ማሰብ ስላቃተን ማለት። እናቶቻችን ልጆቻቸውን እንዲወዱ የሚያደርጋቸው ምንድን ነው? ምጥ ነው። ጌታ የጸሎተ ሐሙስ ዕለት ማታ ካስተማራቸው ትምህርቶች አንዱ ምጥ ነው። እንዲሁ የጸሎተ ሐሙስ ዕለት ለምን ስለ ምጥ ያስተምራል? ይደንቃል እኮ። መከራችሁ እንደ ምጥ ነው ብሎ ይነገራል። የእናንተ መከራ እንደ ምጥ ነው። ልትወልድ የተቃረበች ሴት ምጥ በተያዘች ጊዜ ትጨነቃለች። ልጇን በወለደች ጊዜ ግን ይላል መከራዋን አታስታውሰውም ይላል። ለምን ይልና እስመ ወለደት ብእሴ በውስተ ዘዓለም፣ በዚህ ዓለም ሰው ስለወለደች ይላል። ሰው ስለወለደች ግን ምጡን ረሳቸው አለ። ለምን ይባል? ሰው በእግዚአብሔር መልክ የተፈጠረ ነው። ሰውን ማየት እግዚአብሔርን ማየት ስለሆነ ሕፃኑን ስታይ መከራውን የምትረሳው የእግዚአብሔር መልክ ሁሉን ስለሚያስረሳ ነው። እግዚአብሔር ሁሉን የሚያስረሳ ሐዘኔን የሚሽረው በምንድን ነው? በአርአያው በመልኩ በመፍጠሩ ነው። ሰው የኔ ያህል ክብር ያለው ነው። ስለዚህ መንግሥተ ሰማያት በእርሻ ውስጥ የተዳፈነች ዕንቁ ትመስላለች። እርሻውም ይህ ዓለም ነው፣ ወርቁም አዳም ነው። እግዚአብሔር ያለውን ሁሉ ለሰው ልጅ ከፈለ።